አቶ ሶመር እባክህ አዳምጠኝ እባክህ። ንገሪ፣ መች ነው የተጋቡት? ሰሞኑን ነው። 2 ሳምንት ራሱ አልሆነውም። እኔ ወደዚህ ከመጣው በኋላ ማለት ነው። በጣም ያሳፍራል። ሁለቱም አይኔን እያዩ ነው ያዋሹኝ። ይሄ ሰውዬ እንዴት ጎበዝና ገደብ የለሽ እንደሆነ ይገባሽ አልመሰለኝም አይደል እንዴ? እባክህ እንደሱ አታስብ እባክህ። እንዴት ነው ማሰብ ያለብኝ? እያጨበጨብኩ ብራቮ፣ እንዴት አይነት ጎበዝ ተንኮለኛ ሰው ነሽ። ከምንም በላይ ደግሞ ቱርካን መጋባታችሁ እንዴት ደስ ይላል። በጣም ነው ደስ ያለኝ። እንደዛ ነው ማለት የነበረብኝ። ግን እያዳመጥከኝ አይደለም አቶ ሶመር። እመነኝ፣ ምንም አይነት ተንኮል አልሰራንም። ቆይ ለምን የምልህን አታዳምጠኝም? ይሄ ጋብቻ እንኳን ላንተ ለማንም ሰው ቀላል አልነበረም። ሰርጉ የት ነበር? ጋዜጠኞቹ እንዴት አላወቁም? በድብቅ ነው የተጋቡት። የቱርካን ቤተሰቦችም አያውቁም። ስማኝ ወንድሜ ካርታል ስለ ቱርካን እርግጠኛ ካልሆነና ለስሜቱ ምላሽ ካላገኘ የሚያገባ ሰው አይደለም። እንግዲያውስ ካርታል ተሳስቷል። ለምን? ምክንያቱም ቱርካን አሁንም ትወደኛለች። ይህንን ስጫት። ቱርካን ቀስ በይ እንጂ ንዴትሽን አትወጪብኝ። እሺ ቱርካን፣ ምንም ነገር አልፈልግም፣ ረፊ በቃ። እንዴት ከሶመር ጋር እንደዚህ አይነት ነገር ውስጥ ትገባለህ? ምን ነው ከሶመር ጋር በሚስጥር እንዳትገናኝ ያደረኩሽ እንዴ? ቱርካን ምንድነው እየጠየቅሽኝ ያለሽው? በሚስጥር መገናኘት ብሎ ነገር የለም። በቃ እሱ ማግኘት ስለነበረብኝ ሄድኩ። ምን ነው ማግኘት ግዴታሽ ነበር? አዎ። አንተስ ሶመርን ለማግኘት ስለወሰንክ ነው ጫጉላ ሽርሽሩን በችኮላ ጥላ ለመሄድ የሞከርከው? ከኔ ጋር ምን ተነጋግረን ነበር አንተ እንደዛ ያደረከው? ካርታል ግን ቢያንስ ለሶመር እንዳገባው ልነግረው ነበር። ካርታል አንተ ደግሞ ውሳኔን ማክበር ነበረብህ። እኔ ሁሌም ቢሆን አከብርሻለሁ ቱርካን። አንቺንም ሆነ ውሳኔሽን ንቄ እንደማላውቅ አንቺ ራሱ አሳምረሽ ታውቂያለሽ። ግን እኔ ላይ ምንም አይነት ንቀት እንዲደርስብኝ በጭራሽ አልፈልግም። በጸብ ግን ምንም ነገርን ማግኘት አትችልም። ሶመር ግን ይገባው ነበር። ይገባው ነበር? እሺ በጣም ጥሩ ነው ያደረከው ካርታል፣ ጎበዝ። አዎ በጣም ጥሩ ነው ቱርካን። ከዚህ በኋላ እዚህ ሶፋ ላይ መተኛት አይኖርብኝም። አንቺም ቢሆን ማድረግ የጓጓሽውን ቀለበት አደረገሽ እንደፈለግሽ መሆን ትችያለሽ። እና ደግሞ ከሰዎች አይን መራቅ አይጠበቅብንም። እኔም ቢሆን እንደ ማንኛውም ወንድ በኩራት ቱርካን ሚስቴ ነች ማለት እችላለሁ። እጅ ለእጅ ተያይዘን መንገድ ላይ መሄድ እንችላለን። ያው ሌላ ምክንያት ከሌለሽ ማለት ነው። ምንድነው ካርታል? ምን አለ? ቆይ ምላሹ ግልጽ አይደለም እንዴ? አልተቀበለውም ማለት ነው? ጥጋበኛ! እንዴት ያለ ጥጋበኛ ሰው ነው! በተደጋጋሚ እየተፈታተነን ያለው። በጣም ሞኝ ነው። የህይወቱን በጣም ትልቅ ስህተት ነው የሰራው። ታያለህ ኦዛር፣ መፈታተን ማለት ምን ማለት እንደሆነ በደንብ አሳየዋለሁ። ወይ ቱርካን፣ ከያዝኩሽ በጭራሽ ነው ማለቅሽ። ሩቻን፣ ሶመር ነው መሰለኝ። ተረጋጊ። አንሳው፣ ውሰድ። አትጨናነቂ እማዬ። ልጄ ምን ሆነ ነው? ምን ነው አዲስ ነገር ሆነብሽ እማዬ? ሶመር ስተት እንዳትሰራ። ሶመር ተረጋጋና ዝም ብለ መቅናትህን አቁም። ምክንያቱም እንደዛ የምትይበት ምክንያት ሶመር ሞኝ ስለሆነ ነው አይደል? ሁሉንም ነገር በጭንቅላቴ እየፈጠርኩ ዝም ብዬ ነው የምረብሸው አይደል እማዬ? ስለዚህ ሰምተሃል ማለት ነው?
እንደዚህ የሆንኩት ለምን ይመስልሻል? ልጄ ንገረኝ፣ ምን አደረግ? ያደረግኩት ነገር በቂ አልነበረም። ሶመር፣ በዚህ ንዴት ራስን የሚጎዳ ምንም ነገር አላደረግክም አይደለም እንዴ ልጄ? እዚህ ተመልሼ ስመጣ እኮ ራሴን ገድያለሁ። ቱርካንና ግብቻታለሁ ሶመር። ቱርካን አሁን ሚስቴ ነች። ቱርካንና ግብቻታለሁ ሶመር። ቱርካን ሚስቴ ነች። ቱርካን የኔ ሚስት ነች። አንተ የማትረባ ውሻ! አንተ ውሻ! እንዴት ሚስቴ ላይ ደፍራ አይነን ትጥላለህ? አለቅህም! እገልሃለሁ! መቼም ቢሆን አለቅህም! አንተ ማትረባ ውሻ! የኔን ነገር በጭራሽ መውሰድ አትችልም! አንተ ማትረባ ካርታል! ልጄ እባክህ ተረጋጋ። ውጭልኝ እማዬ! ውጭልኝ! ከዚህ ውጭልኝ! በቃ ሶመር በሩን ክፈተው እባክህ፣ በሩን ክፈተው። ልጄ እባክህ ተው። ሶመር ሩቻን እባክሽ በቃ ተይው። ንዴቱን እንዲያዳምጥ እባክሽ ትንሽ ተይው። እባክሽ ተይው። በቃ በራሱ ጊዜ ይረጋጋል። ሁለታችሁም አታለላችሁኝ። አይኔን እያያችሁ ተጫወታችሁብኝ። እንዴት እንደዚህ ታደርጊያለሽ ቱርካን? እንደዚህ ሆኖ እንዴት ዝም እንለዋለን? ኦዛር እንዴ ማን ያውቃል ራሱን ቢጎዳስ? አይጎዳም። ልጁን ታውቂው የለ እንዴ? ስለተናደደ ብቻ ነው። ተይው በቃ። አይተኸዋል፣ ሁሉንም ነገር ነው የሰበረው። ቆይ ይሄ ልጅ እንዴት ነው የሚረጋጋው? ስሚኝ፣ ጊዜ የማንሰጠው ከሆነ ከዚህ በላይ ነው የሚሆነው። ይብስበታል። በቃ እንደሚሆን ይሁን፣ ከዛ ይረጋጋል። ባይሆን አሁን ከካርታል ጋር የሚሆነውን ነገር ነው ማሰብ ያለብን። በእነዚህ ልጆች መሃል ምን እየተፈጠረ እንደሆነ ማወቅ አለብን። ዳሪያ፣ ሙስጠፋ በጣም ነው የሚወድሽ። አንድ የሆነ ማብራሪያ እንደሚኖረው እርግጠኛ ነኝ። ስለዚህ ለማውቀስ አትቸኩይ። አይዶንሽ እሱንማ ረስቼዋለሁ፣ ግን ደግሞ የሆነ ቦታ ላይ እንደተገናኙ በጣም እርግጠኛ ነኝ። ግን በጭራሽ ክህደት አይመስለኝም። ታመሽ እንኳን እኔ ጋር መተሽ ማማከርሽና ማረጋጋት መቻልሽ ደስ ብሎኛል። አመሰግናለሁ። ይሄ ለእኔ ትልቅ ነገር ነው። አንድ ነገር ስታጩ ነው ዋጋው በደንብ የሚገባል። አሁን ምንም ነገር ባደርግ ልክስሽ አልችልም። ብታዳምጭኝና ስሜቴን ብትረጂኝ በጣም ደስ ይለኛል። ከዚህ በላይ ራስሽን አታሳዝኝ። ባዝንብሽም እንኳን ልረዳሽ ሞክሬያለሁ። አሁንም ልክ እንደ ድሮ ከጎንሽ ነኝ። እውነትሽ ነው? እውነት ይቅራልሽ እንደሆነሽ ከልብሽ ነው? አንቺ አይደለሽም፣ ግን እኔ የምወዳትን በጣም ደስ የምትል እና ጥሩ ልጅ ነው ያጣሁት። ይህ በአንድ ወቅት ስህተት የሰሩ 3 እህትማማቾች ማድረግ ያለባቸው ነገር ነው። ሁላችንም ከጥፋታችን ተምረን ይቅር መባባል አለብን። ዱንሽ የኔ ውድ፣ እሺ በቃ እንሂድ። የት እንሂድ? አባታችን ጋር ነዋ። ከምርሽ ነው? አዎ። አይ አይፈልገኝም፣ ተናዶብኛል። በቃ በጣም ጠልቶኛል። ዳሪያ፣ አባዬ እንዴት የገዛ ልጁን ይጠላል? ልጁ ስለምትናፍቀው ነው የሚናደደው። በይ ቦርሳሽን ያዢ።
አሁኑኑ ብትጠፊ ይሻልሻል አይሊን። ማለት ምን እያልክ ነው? እዚህ ሆነሽ ሁሉንም ነገር ስታበላሽ ዝም ብዬ ማየት አልችልም ነው እያልኩ ያለሁት። አዳምጠኝ ሳርዳር፣ በጣም ጨንቆኛል እባክህ። ስለዚህ አንተም አትጨመርብኝ። እኔም አልጨመርብሽ አይደል? መቼም እየቀለልሽ መሆን አለበት። ዶንሽ እንዲሆና እንዴት እንደዚህ ታደርጊያለሽ? እውነቱን እንድታውቅ እድል እየፈለግሽ ነበር። እንዴት እንደዛ ታደርጊያለሽ? ቆይ ስነ ስርዓት አልተማርሽም? ምን አይነት ሰው ነሽ ግን? የግል ህይወትን ከስራ ህይወት ጋር አታገናኝ። ለምንድን ነው እንደዛ የምታደርጊው? ስማኝ፣ ስራዬን ስለማከብር ነው እዚህ ያለሁት። በግል ጉዳይ ካሰብከው ደግሞ ደስ ይበል። የዶንሽን ህክምና መቼም አልቀበለውም። ሆን ብዬ ያደረግኩት ነገር እኮ አይደለም፣ በድንገት ነው ካፌ ያመለጠኝ። ለምንድን ነው ማታምነኝ? በጭራሽ አላምንሽም። ሆን ብለሽ ነው ያደረግሽው፣ አስበሽበት ነው። ምክንያቱም ለቀናት እኔና ዶንሽን ስታይ የነበረበትን መንገድ አይቼዋለሁ። ሳያችሁ በጣም አዝኛለሁ። አዎ፣ ግን ለዶንሽ አላዝንላትም። አሁን ላለንበት ሁኔታ ብቻ ነው ማዝነው ሳርዳር። ስለ ሙስጠፋ እስካሁን ምንም ለማለት አላሰብኩም። አልገባኝም። ቆይ ሳርዳር፣ እንዴት እንደዚህ አይነት ነገር ታስባለህ? ጭራሽ አታውቀኝም ማለት ነው እንዴ? ዶንሽ አንተ ከምታስበው በላይ ምንም ሳታውቅ ደህና እንድትሆን ነው የምፈልገው። ምክንያቱም ልክ ደህና ስትሆን እዚህ ለደቂቃም አልቆይም። እሱን በደንብ እርግጠኛ መሆን ትችላለህ። መላ አታጭለትም። ከዶንሽ ጋር ታወሪያለሽ። እንዴት ነው መላ ማገኘው? ለዚች ልጅ ምን ልላት ነው? የሙስጠፋ እናት የአባትሽ ታካሚ ብቻ እንደሆነች ነው የምትናገሪው። እሱም ብቻ ነው የምንነግሪያት። ሳርዳር፣ ነገሩ ምንም ማብራሪያ ሳያስፈልገው ይረሳል እና ለማንም ሰው ምንም አይነት ማብራሪያ መስጠት አይጠበቅብኝም። እንዴት ነው ይረሳል የምትዩ? ዶንሽን አሳምሬ ያውቃታለሁ። ትመጣና ትጠይቅሻለች እና መደረግ ያለበትን ነገር ታደርጊያለሽ። ሳትጎጃት ታስረጃታለሽ። እስከዛ ሌላ የሚያክማት ዶክተር እያፈላለኩ ቆያለሁ እና ልክ ሳገኝ አንድ ቀን አታድሪም፣ ትሄጃለሽ አይኔ። የቱርካን ቦርሳ ነው። ሆስፒታል ረስታው ነው። ስለዚህ እውነት ነበር ማለት ነው? እውነት ነው። ይሄንን ቦርሳ ከአቶ ሶመር ለመቀበል ነበር አስበን ሄድ ነው። አይልን ይህን ስጫት። ፊገን፣ ቆይ እሱን ከማግኘት ውጭ ሌላ አማራጭ ጠፍቶ ነው ወደሱ ሄደችው? እባክህ ትንሽ አየር ብንቀበል አይሻልም? በልና አብረን እንውጣ። እሺ፣ መጀመሪያ ልብስ ልቀያየር። ማን መጥቶ ነው? ወይዘሪት ፊገን ይህንን ይዛልሽ መጥታለች። ቡና ላፍላልሽ እንዴ? አይ አልፈልግም። ቱርካን፣ በአቶ ካርታል አትናደጂ። ውስጥ ሆናችሁ ስትጨቃጨቁ እየሰማው ነበር። ማድረግ አልነበረብኝም፣ ይቅርታ። ግን ደግሞ ሶመርን እንደዛ ማናገሩ ያለ ምክንያት አይደለም። ቆይ እንዴት አወቅሽ? ግድ ሆኖበት ነው። ለምንድን ነው ግድ የሚሆንበት? ኃይላ፣ ምን ለማለት እየሞከርሽ ነው? ወይዘሮ ሩቻን ከወይዘሮ ሩቻን ጋር ምን ያገናኘዋል? ወይዘሮ ሩቻን ከካርታል ጋር እንደተጋባችሁ አውቃ ነበር። አቶ ካርታልን ብታናግረው ኖሮ። አይላ፣ ምን እያልሽ እንደሆነ ታውቂያለሽ? ቆይ ወይዘሮ ሩቻን እንዴት አወቀች? ወይዘሮ ሩቻን እዚህ መታ ነበር። መቼም አንድ ነገር ጠርጥራ መሆን አለበት። ከዛም የሆነ ነገር እየተፈጠረ እንደሆነ ገባኝ። በጣም ጨንቆኝ ነበር። ከዛ እኔን ተጫነችኝ እና አይላ፣ ልትወጪልኝ ትችያለሽ? የአቶ ካርታልን ዕቃዎች አየቻቸው እና ምንም ማለት አልቻልኩም። ከዛ እኔ ጋር መጣች። እመኚኝ፣ ከባድ ሁኔታ ውስጥ ስለነበርኩ ነው። እሺ፣ እኔም ከዚህ በላይ መስማት አልፈለግኩም። አትንገሪኝ። ውጪልኝ እባክሽ። እንዴት? ቆይ ምን ላደርግ ነው? ይኸው እንደፈራሁትም ክፍሉን ቆልፎ ቁጭ አለ። ኦዛር፣ በል እንጂ ሄደን እናናግረው። ሩቻን እባክህ፣ ሲረጋጋ በራሱ ሰዓት ይመጣል። በቃ አንቺ አታስቢ። አቶ ሳዲቅ ግን በጣም ነው የሚያሳፍረው። በጣም ያሳፍራል። ሶመርን እንደ ልጁ እንዴት እንደሚያቅፋው አየሽው አደለ? ያንን ሰውዬ እንድታገባ መፍቀዱ ማመን እኮ ነው የከበደኝ። አይገርምሽም ግን ሩቻን? እሱንማ ተው፣ አታንሳብኝ። ልጆቹን ተንከባከብንለት፣ ቤቴን በከፍትለት፣ እሱ ግን በምስጋና ፋንታ ወጥመድ አዘጋጀልን። ውለታችንን በሙሉ ረስቶ ቁጭ አለ። ለዚህም አስከፍለዋለሁ። እንደዚህ አይነት ሰው መሆን አልነበረበትም። እንደውም ተው፣ ደውዬ ልክ ልኩን ነው የምነግረው። እሱን ስልክ አስቀምጪው እማዬ።
ቆይ ለምን ልጄ? እዚህ ነገር ውስጥ የገባውን እያንዳንዱን ሰው ሁሉ መጠየቅ አይቀርም፣ ግድ ነው። አባት ሳዲቅ ምንም የሚያውቀው ነገር የለም። እሺ እንግዲያውስ ማወቅ አለበት። ቢያውቅና ፊቷ ላይ ቢተፋባት ጥሩ ነበር እና አባትነቱ ቢቀርበት በጣም ጥሩ ነበር። አስቀምጪ አልኩሽ እማዬ። እንዴ ሶመር፣ አባት ሳዲቅ ይህን ነገር ከኛ መስማት የለበትም። ይህንን የሚያህል ነገር ከደበቅነውና ካልነገርነው ታዲያ እንዴት ነው ከቱርካን የሚለየው? እስቲ መልስልኝ። እማዬ፣ ይሄ ነገር በዚህም አለ በዛ መገለጡ አይቀርም። ያው የጊዜ ጉዳይ ነው። ስለዚህ እረፊ። ስማኝ፣ አቶ ሳዲቅ አንተንና ቱርካን አብራችሁ ስትሆኑ ማየት ነው የሚፈልገው። ስለዚህ ተስፋ ባያደርግ ጥሩ ነው። ስለዚህ እኔም ልደውልለትና እውነቱን ልንገረው እንጂ በል ስጠኝ እና የቱርካንን ትክክለኛ ማንነት ላሳውቅ። እማዬ፣ ለዛ ሰውዬ አንድም ቃል እንዳተነፍሽ በፈጣሪ። አቤት ሴልጁክ። ይኸውልሽ ሩቻ፣ ሶመር ትክክል ነው። አቶ ሳዲቅ ከእኛ መስማት የለበትም። እኔም በጣም ልክ ነኝ ኦዛር። አዎ አቶ ሳዲቅ በሆነ መልኩ መስማቱ አይቀርም፣ ግን ከኔ አይደለም። ችግር የለም፣ የሆነ መንገድ አላጣም። ይሄው አለቃ፣ ዛሬ ትንሽ ቀደም ብዬ መሄድ እችላለሁ? ኦይላ በስልክ ሳወራት ብዙም ደስ አላለችኝም ነበር። ድጋሚ ሳታለቅስ አልቀረችም። ስለዚህ ሂጄ ላገኛት። ይኸውልህ፣ ስለ እናትህ ከሆነ እዚህ ውስጥ ድጋሚ ጣልቃ ባትገባ ጥሩ ይመስለኛል። ግን ያንተ ምርጫ ነው። እንደዛ አይመስልህም? ውዱ አባቴ፣ ማንን እንዳመጣሁልህ ብቻዬ። ውይ ዳሪያ፣ ኢርፋን ይህንን ውሰድ። አስቆምኩሽ። ተጨናንቄ እኮ ነው። እንደምታየው ብዙ ስራ አለብኝ። ወደ ቤት ሂጂና እረፍት አድርጌ፣ አትድከሚ እሺ? አባዬ እባክህ እንደዚህ አታድርግ። ስማኝ፣ ዳሪያ እንደናፈቀችህ እኮ በደንብ አውቃለሁ። ታዲያ መታረቂያ ጊዜያችሁ አሁን አይደለም ብለህ ታስባለህ? ስሜን በአባቴ ድምፅ ሲጠራ መስማት ናፍቆኝ ነበር። አባዬ አባዬ ይቅር አይለኝም። ዳሪያን ከልቡ ሙሉ ለሙሉ አጥፍቷታል። ዳሪያ እንደዚህ አይነት ነገር የሚፈጠር ይመስልሻል? አባዬ በጣም ነው የሚወድሽ። ይህን አሁን በውስጡ ቁጭት ይኖር ይሆናል፣ ማን ያውቃል? ሊያቅፍሽ ፈልጎ ይሆናል እና ከናፈቃት ልጁ ጋር መሆን እንደሚፈልግ ግልጽ ነው። ግን እንደምታውቂው ነው አባዬ ትንሽ ስሜታዊ ነው። ትንሽ ሰዓት ያስፈልገዋል። ግን ቢያንስ እንኳን ሞክረናል። ደግሞ አንቺም ወደ ኋላ ፈገፈግሽ እኮ። ሄደሽ ማቀፍ ነበረብሽ። የአባቴን ልብ ውስጥ ጥቁር ነጥብ ጥያለሁ ዶኖሽ፣ እና መቼም ቢሆን የሚጠፋ አይመስለኝም። ዳሪያ ውዴ፣
እንዲህ ተስፋ የምትቆርጭ ከሆነ ከአባቴ ልብ እስከ መጨረሻው ድረስ ትጠፊያለሽ። አባዬ እጅግ በጣም ነው የሚወድሽ። አባትሽ ነው፣ አባታችን ነው። እዚህ ምድር ላይ ከእርስ በርሳችን ውጭ ሌላ ማንም የለንም። አዎ መደረግ ያለበትን አድርገናል። ምንም ችግር የለውም። ለነገ ጨረታ መከፈል ያለበትን ክፍያ እየጠየቁኝ ነው። አቶ ካርታል ግን ደህና ነህ? እንዴት ነው ደህና እንደሆነ የምትጠብቂው? እመነኝ፣ እኔም በጣም አዝኛለሁ። እንደዚህ ባይሆን ደስ ይለኝ ነበር፣ ግን አንተም ጥሩውን ነገር ብታይ ደስ ይለኛል። ትዳራችሁን በሚስጥር መቀጠል አልፈለግክም። ዛሬ አንድ የሆነ ጥያቄ ጠይቄሽ ነበር። እኔ በስተት የማትወደኝን ሴት ማግባት ክብሬን የሚያሳጣ ነገር ከሆነ ጠይቄሽ ነበር እና እኔም አይደለም ብዬ መልሼልህ ነበር። እባክህ ራስን ዝም ብለህ መውቀስን አቁም። ምናልባት ቱርካንን ሳልረዳት ቀርቼ ይሆን እንዴ? እኔን ወዳኝ ህልሟን ለመከተል እንደሆነ ራሴን አሳምኜ ሊሆን ይችላል። ቱርካን ደግሞ ባትወዳ አታገባህም ነበር። ታዲያ እየሆነ ያለው ነገር ምንድን ነው? ምንም አልገባኝም። ፈርታ መሆን አለበት አቶ ካርታል። ማለት ስለ ዳፍኔ እያሰበች ይሆናል። ምክንያቱም ዳፍኔ የሶመር ትልቅ ማስታወሻ ነች እና ዛሬ የተፈጠሩት ነገሮች ይህን ፍርሃት ደግማ እንዳትጋፈጠው አደረጋት። ይሄ ነው ብቸኛው ችግር። ሶመር ምን እያደረክ ነው ሶመር? ቆይ ምንድን ነው የምትፈልገው? ከባልሽ ጋር እዚህ ነው የምትኖሪው? እዚህ ቤት ውስጥ ለዛውም አብራችሁ? አሁኑኑ ከቤቴ ውጣልኝ። ያ ሰውዬ እዚህ ቤት ውስጥ ከኔ ልጅ ጋር እየኖረ ነው አይደል? እንደውም ባለፈው ዕለት አንድ ላይ ሆናችሁ ፈንዲሻ ፈንድታችሁ እና ለስላሳም አብራችሁ እየጠጣችሁ ነበር አይደል? አይደል እንዴ? በጣም ደደብ ነበርኩ። ከዳፍኔ ጋር ያለሽ ብቻ መስሎኝ ነበር። በጣም ተሳስቼ ነው። አሁን ደግሞ ምን እያሰብክ ነው? እኔ ባለ ትዳር ነኝ። በል አሁን ውጣልኝ። አግብተሻል? አዎ አግብተሻል አይደል እንዴ? ይገርማል። ደግሞ በቅርብ ነው የተጋባችሁት። ከሁለት ቀን በፊት እኔ በር ላይ ነበርኩ ቱርካን። እሱ ቤት ውስጥ ተቀምጦ እኔና አንቺ ተሳስበን ነበር አይደል እንዴ ቱርካን? ይሄ ሰውዬ የት ነበር? እና በዛ ሰዓት ይሄ ሰውዬ የት ነበር? ይሄ ሰውዬ የት ነበር ቱርካን? ሚስቱ ሌላ ሰው ቅፍ ውስጥ ሆና እንዴት ዝም ይላል ቱርካን? ሶመር፣ ከዚህ በላይ የማይሆን ነገር ከመናገር በፊት ውጣ። ግን እንደተሳሳምን ያውቃል? ነግረሽዋለሁ? ንገሪኝ። ተደብቆ ነበር? ፈርቶ ነበር? ምን አደረገ? መልሽልኝ። ምን አደረገ? ቁም ሳጥን ውስጥ ተደብቆ ነበር? ላብድ ነው? ምንድን ያደረገው? ሲከታተለን ነበር እንዴ? መልሽልኝ። ለምን ዝም አለ? ለምን ዝም አለ? መልሽልኝ ቱርካን። እየጠየኩሽ ነው። መልሽልኝ ቱርካን። ሶመር ሂድ፣ ካልሆነ አንቺና እሷ እንዳልጋ ውስጥ አደራችሁ ቱርካን። ሶመር እባክህ። እኔን እንደነካካሽኝ እሱንም ነካካሽው? አብረሹ ተኛሽ ማለት ነው ቱርካን? ምን ይጠቅምሃል? ምንድን ነው? ብተኛም አንተን አያገባህም። እንዴት እንደዚህ አይነት ጥያቄስ ደፍረህ ትጠይቀኛለህ ሶመር? ቱርካን መልሽልኝ፣ መልሽልኝ፣ መልሽልኝ ቱርካን፣ መልሽልኝ ቱርካን፣ መልሽልኝ። በቃ እውነቱን ፊት ለፊት የመናገር ትፈሪያለሽ እንዴ? ለዛ ነው። ሶመር ሂድ፣ በቃ ሂድ። ካልሆነ ፖሊስ እጠራለሁ። ከዚህ አሁኑኑ ሂድ፣ ሂድ በቃ። እሱን ስልክ ዞር አድርጊው።
ካልሄድክ እደውላለሁ። እሱን ስልክ ዞር አድርጊው እያልኩሽ ነው። መፍራት የለብሽም። እኔ ሄድልሻለሁ። ከፈለግሽ አብረን መሄድ እንችላለን። ዞሮ ዞሮ አንድ ቦታ ነው የምንሄደው። ደፍኔ ቱርካን አይላ ሶመር ደፍኔ ሊወስዳት ነው። ፈጣሪው እባክህን እርዳኝ፣ እርዳኝ። ልጄን ማግኘት አለብኝ። መምህር አሽኪን እባክሽ ስልኩን አንሺው እባክሽ። ስልኳን አታነሳም። ወይ በፈጣሪ ስም በፈጣሪ ስም ምን ላደርግ ነው አሁን? ሂድ ወደ አይቫሊክ ህጻናት ሙያ ውሰደኝ። አዘጋጃትና እመጣለሁ። እኔ ዳፍኔ አይደለሁም። የኪራዝ ቦርሳ ይኸው። ወይዘሮ ቱርካን ደፍኔን አሁን ይዣት መጣሽ። ዛሬ በሕይወቴ እጅግ የምወደውን ነገር አጣሁ። በጣም የምወደውን ነገር አጣሁ። አንቺም ግን የምትወጂውን ነገር ታጫለሽ ቱርካን። ልቤን የሚሰማኝን ህመም በሺህ እጥፍ እንዲሰማሽ አደርግሻለሁ። አይንሽ ውስጥ አንዲት ዘለላ እንባ እንኳን ሳትቀር ታለቅሻለሽ። እሺ ቱርካን፣ በረዶ የሠራው ልብሽ ይቃጠላል። እመኚኝ፣ እጅሽን ትሰጫለሽ ቱርካን። እንዳትጠራጠሪ፣ ትሸነፊያለሽ።
አባዬ እህቴ ዳፍኔ የቱርካን ልጅ ነች እንዴ? አዎ። ልጄ እህቴ ቱርካን ወደኛ መቼ እንደምትመጣ ታውቃለህ እንዴ አባዬ? እናቴን ስለምፈራት ነው እንጂ በጣም ነበር የምትወደኝ፣ ታቅፈኝ ነበር። አዎ ጉዴ። ረቦሻል እንዴ? መብላት ትፈልጊያለሽ? አይ እስካሁን አራበኝም። እሺ በቃ በደንብ ተስተካከይና ተቀመጪ። ከኪራዝና ከኔ ማንን ነው የምታስበልጩ? ይሄ ጥያቄ ደግሞ ከየት መጣ የኔ ውድ? እማዬ ከኪራዝ ጋር ተጣላችሁ እንዴ? አናዳሻለች አይደል? እንደዛ አይደለም የኔ ውድ፣ በኪራዝ በጭራሽ አልተናደድኩም። ግን ኪራዝ አባቴ ሶመር ጋር ደውላ ነበር። እማዬ ቆይ ንገሪኝ፣ ኪራዝ የኔ የት ናት እንዴ? አዎ የኔ ውድ፣ ሶመር ማለት አባትሽ ከኔ ጋር ሳንተዋወቅ በፊት ሌላ ሴት ወዶ ነበር። ከዛ ኪራዝ ተወለደች ማለት ነው። ገባኝ። ከዛ ሶመር አንቺን አገባሽና እኔ ተወለድኩ አይደለም ማዬ? አዎ የኔ ውድ። እና የኪራዝ እናት አሁን የት ነች? ለምንድን ነው የኪራዝ እናት እንዳንቺ ትምህርት ቤት የማትመጣው? እሷን ትንሽ አሟት ነውና በቅርብ ጊዜ ደህና ትሆናለች። ሶመር እኔን ካንቺ ቢወስደኝ አንቺንም ያምሻል ማለት ነው አይደለም ማዬ? አይ ውዴ፣ አይወስድሽም ልጄ። እንደዛ ብሎ ነገር በጭራሽ አይኖርም። ማንም ሰው እኛን አይለያየንም። ውዱ አባቴ ስማኝ፣ ዳሪያ ምን ያህል እንደናፈቀችን የማውቃለሁ። ለዛ ነው አንተ ጋር ያመጣኋት። እባክህ አትናደድብኝ እሺ? አይ በጭራሽ አልተናደድኩብሽም ልጄ፣ ግን እዚህ ውስጥ ጣልቃ አትግቢ እሺ? እና እባክሽ ዳሪያን ይቅር ልላት አልችልም። እንደዚህ አይነት ልጅ ባይኖረኝ ደስ ይለኝ ነበር። አባዬ እንዴት እንደዛ ትላለህ? ዳሪያን ምን ያህል እንደምትወዳትና እንደናፈካት እኮ አውቃለሁ። ያስታውቅብሃል እኮ። በዛ ላይ ለአመታት ራሷን ስትወቅስ ነበር። ታዲያውን አይበቃም? ወንድሜ ዶኑሽ እናንተን ለማስታረቅ መፈለጓ ጥሩ አይደለም እንዴ? ለምንድን ነው ለኛ ይሁን? ምንም ሳታውቂ አትናገሪ። ልጅ አይደለሁም፣ እልህ የለብኝም። ምንም ተፈጥሮ ቢሆን ልጆቹ እኮ ናቸው ወንድሜ። ፈጣሪ አድርገውና ወደፊት አንተ አቅም ስታጣ ማን ነው የሚንከባከብ? ማን ያሳርፋል? ስለዚህ ልጆቹ ያስፈልጓል፣ ይጦሩሃል። ውይ ጅብርዬ፣ ምን ልጅ ስታሳድጊ እኮ ወደፊት ይንከባከቡኛል ብለሽ አይደለም እኮ የምታሳድጊው። ፈጣሪ ይመስገን የማንም እርዳታ አያስፈልገኝም። ለምንድን ነው የተናደድከው ወንድሜ? ከታላላቆች ያየሁት ይሄንን ስለሆነ ነው እንደዛ ያልኩ። አለቀ በቃ። ውይ ያየሹን እዛው ለራስሽ አስቀምጩ ጅብርዬ። በሉን ቁጭ በሉ እናንተ። ውዱ አባቴ እኔ ዳሪያን ይቅር ብያታለሁ፣ ግን አንተ ትንሽ ጊዜ እንደሚያስፈልግ ግልጽ ነው። ተረድቻለሁ እሺ? እህቴ እናመሰግናለን። ቆንጆ ምግብ ነው። መልካም ምግብ። እኔም ሾርባ ሰርቻለሁ፣ ካመሰገናችሁኝ ማለቴ ነው። በጣም አመሰግናለሁ የኔ ውድ። ወንድሜ ምን ተፈጥሮ ነው? ቆይ ዳሪያ እጄ ልትስማ አልመጣችም እንዴ? ለዚህ ነው አመሰግናለሁ ያልከው? ሩዙ እኮ ምንም አልበሰለም። ስንት ጊዜ ነው ውሃ ጨምሪበት ብዬ ነገርኩሽ። አንቺ ግን ሰው ሚልሽን አትሰሚም። ሁሌም እኔ ላይ እንከን አታጭም አይደል? አዎ አታጭም። ኪራዝ የኔ ውድ፣
ነይ እንጂ እህቴ ያስሚን የምትወጁን ስጋ ሰርታልሻለች። ስለዚህ ሳይቀዘቅዝብሽ ነይ ናቢ። አባዬ ፎቶ ላይ ያለችው ልጅ ዳፍኔ ነች እንዴ? አዎ ዳፍኔ ናት። ልጅ እያለች እዚህኛ ቤት ነበረች እንዴ? አዎ እናቷ እዚህ ታመጣት ነበር። አያቶችሽ እንዲያዋት ተብሎ ትመጣ ነበር። ለምን? ምክንያቱም ዳፍኔ እህትሽ ነች። እህትሽ ናት? እህት በጭራሽ አልፈልግም አባዬ። ግን እኮ ኪራዝ በጭራሽ አልፈልግም። በዛ ላይ እኮ አባዬ የዳፍኔ እናት ቱርካን ነች። ለምንድን ነው እህት የሆነችው? እና ደግሞ እዚህ መምጣት የለባትም። ሁለታችሁም ልጆቼ ናቸው። ሚኔ እናትሽ ነችና ቱርካን ደግሞ የዳፍኔ እናት ነች። ዳፍኔን በጭራሽ አልወዳትም። ያንተ ልጅ መሆን የለባትም። አንተ የኔ አባት ብቻ ነህ። እሷ እህቴ እንድትሆን አልፈልግም። ኪራዝ እንደዚህ አይነት ነገር እንዴት ለሕፃን ልጅ ይነገራል? ህይወት መስማት የሌለብሽን ነገር ሲነግርሽ ውጤቱ የተሻለ ይሆናል ዳሪያ። ለዛ ነው ሶመር ትክክለኛውን ነገር ያደረገው። ከዚህ በኋላ ግን ለሶመር በጣም ከባድ ነው የሚሆንበት። ነገር ግን ደግሞ ዳፍኔን ከቱርካን እጅ ስትወሰድ ነገሮች መልሰው ቀላል ይሆናሉ። ችግር የለም፣ ልጅ ነች፣ ቶሎ ትለምደዋለች። ወንድሜ ሶመር ዳፍኔን ከእህቴ ቱርካን ይወስዳታል እያልሽ ነው ልበል? አዎ ነው። ምክንያቱም እንደዚህ ነው መሆን ያለበት። ጠግቤያለሁ። ሶመርን አግኝታችሁ ነበር እንዴ? የሚያርፍ አይመስለኝም። እርግጠኛ ነሽ ግን መጥቶ አላስፈራራሽም? አባዬ ዳፍኔ ወደ ክፍልሽ ሂጂ። ግን እማዬ አባዬ አብረን እንደምንስል እኮ ቃል ገብቶልኝ ነበር። ስለዚህ እባክሽን እንሳል። ምንም አይነት ስዕል መሳል የለም። በቅርቡ ይመሻልና ትተኛለሽ። ሂጂ ወደ ክፍልሽ። ግን እማዬ ለምን? ቶሎ በየኔ ውድ ሂጂ። አባዬ እማዬን እስቲ አንድ ነገር በላት። ዳፍኔ ውዴ በሂጂ የኔ ውድ ልጅ። መታጠቢያ ቤት ግቢና ጥርስሽን ቦርሺ። ከዛ ነው እመጣለሁ። በየኔ ውድ አታሳዝኝኝ። ሂጂ። ኡፍ ዳፍኔ ላይ እንዴትሽን አትወጪባት እባክሽ። በመሃላችን ጣልቃ ባትገባ ደስ ይላል።